እጅግ ዝነኞቹና አንጋፋዎቹ አርቲስቶች ስለ ቴዲ አፍሮ ዝምታቸውን ሰበሩ። ዝምታቸው እንዲህ ይቀጥላል። ዶክተር ወዳጄነህ መሐረነ። ቦታው መኖሪያ ቤቱ ነው። ፊት ለፊቴ ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። እራት ቀርቧል። ጥያቄ ጠየቅኩት። ቴዲ ለአንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝ። ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ለአንተ የተለየው ቦታ የት ነው? አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት ከአክሱም ከላሊበላ ከግሽንና ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው? ቴዲ ፈገግ ብሎ አየኝና ሁሉም ቅዱስ ስፍራዎችን አከብራለሁ፣ ለኔ ቅዱስ ቦታ ኢትዮጵያ ናት አለኝ። የክብር ዶክተር ቴዎድሮስ ካሳሁን። እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው። ቴዲ አፍሮ የሚተማመነው በችሎታው በዝናው ወይም በገንዘቡ አይደለም፣ በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መላኩ ቅዱስ ሚካኤል ነው ብሎኛል። ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለው የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተሰቅሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታ እናትም የልብ ወዳጁ ናት። ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን ሁለት የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ክብር አለው። በራሱ ሃይማኖት ያሉትን የገዳም አባቶች ያከብራቸዋል፣ ይሰማቸዋል። ቴዲ ሲናገር ቁጥብ ነው፣ ቃላት አያባክንም። በሚገባ አስቦ ነው የሚናገረው። ቃላቶቹን ያሻቸዋል፣ ያሽሙኑሙናቸዋል፣ አጣፍቶ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃ ነው። ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት ዓይን ያያታል። እርሷም ሳራ አብርሃምን ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱን በቤታቸው ማየት፣ በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። ቴዲ ያለውን ዝና የሚያውቀው አይመስልም ወይም ትኩረት አይሰጠውም። ስለሱ ለማውራት ስሞክር ወሬውን ፈጥኖ ይቀይረዋል። መሞገስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። ለቴዲ ሙዚቃ ህይወቱ ነው። በጣም ከፍተኛ የሙዚቃ ክህሎት ሙዚካል ኢንተለጀንስ እንዳለው ይታወቃል። ኑሮው ከቤቱ ወደ ስቱዲዮ፣ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹ የሚወደዱት ቦታው ላይ ትጋት ተጨምሮባቸው ነው። ቴዲ አፍሮ መጻሕፍትን ያነባል፣ ለማንበብ ጊዜ ያለው፣ ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ቲንከር ነው። ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውንም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችንም ሲሰጥ አልሰማሁትም። ቴዲ አፍሮ ቀርበው ሲያዩት በሚዲያ ከሚታየው በላይ ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው ነው። ጃኬት በቲሸርትና በጂንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉስ ይመስላል። ቴዲ ሐሙስ ከሚወጡት ስራዎቹ ሀገራዊ የሆኑትን ሁለቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለው ፍቅር የሚያንጸባርቁ ታሪካዊ ስራዎቹ ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም። ንጹህ በሆነው ልብ ውስጥ ጥላቻ የለም፣ ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው። ዶክተር ወዳጄነህ መሐረነ። ጀዋር መሐመድ ይቀጥላል። ታዋቂው ፖለቲከኛ ጀዋር መሐመድ አዲሱን የቴዲ አፍሮ አልበምን ለማዳመጥ ጓጉቻለሁ ሲል ተናግሯል። አልበሙን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫ በመንግስት መታገዱ አርቲስቱ ሚሊዮን ብሮችን አውጥቶ ሊያገኝ የማይችለውን ማስታወቂያ ነው የሰሩለት ሲል ጀዋር ተናግሯል። በጦርነት የተወጠረ ኢኮኖሚው የዳሸቀ በማለት የገለጸው መንግስት ለሙዚቃ ትኩረት መስጠቱን ፖለቲከኛውም ተችቷል። በዚህ ምክንያት የቴዲ አፍሮን ሙዚቃ ለማዳመጥ እንደጓጓ ተናግሯል። አሁን የቴዲ ዘፈን የሚወዱትም የማይወዱትም ያዳምጡታል። ይህን ዘፈን
እኔ ራሱ ለማዳመጥ ጓጉቻለሁ። ቋንቋውንም የማይችለው አስተርጉሞ ነው የሚያዳምጠው ብሏል ቬሮኒካ አዳነ። የመጨረሻ ትዝብቴን ይህን ብቻ ላካፍላችሁና ይብቃኝ። እኛ ሰዎች በባህሪያችን በመክፋትም በተንኮልም በተለያዩ ጉዳዮች እንኳን ለሰውም ለፈጣሪም የማንመች ፍጡሮች ነን። ትላንት በቴዲ ጉዳይ ባጋራሁት መልካም ምኞትና ምስክርነት ከማልጠብቃቸው ሰዎች የደረሱኝ መልእክቶች በጣም ነው የተገረምኩት። እኔ አንድ ሰው ነኝ አይደል? ግን ሚዲያ ላይ ወጥቶ አይወራም እንጂ እያንዳንዱ የማሳልፈው ህይወት እግዚአብሔርን ባሊዝ ኖሮ በልተውኛል፣ ገለውኛል። ብዙ ቴዎድሮስ ካሳሁን እንኳን እኔ የማትወዱትም ሰዎች ብቻችሁን ተደብቃችሁ ስራዎቹን የምታዳምጡ አትችሉም እንጂ እንደሱ ብትሆኑ የምትመኙትም ጥበበኛ ሰው ነው። እንኳን የቴዲን የሁሉንም ስራ በማስተዋወቅ ነው የምታወቀው። የዛኔ ምን አይነት ደግነሽ ብላችሁኝ ጽፋችሁልኝ ነበር። ይሄን እኮ ስለሱ መጥፎ ባወራ አምናችሁኝም ነበር አይደል? ልክ ሌሎቹን እንዳመናችሁት። መጀመሪያ ቤታችሁ ተደብቃችሁ የምታደርጉትን እናንተና ፈጣሪ ብቻ ነው የሚያውቀው። ኃጢአታችሁን አቁሙ። የኛን ጉድ የሸፈነ አምላክ እንዳይታዘበን እንኳን ትንሽ እንፈር። ደግሞ ለምን መልካም ተመኘሽ፣ ለምን መሰከርሽ ብሎ ሰው ሲታመም ያድራል እንዴ? ሌላ የኔ ቤተሰቦች የወደዱኝ በማንነቴ እንጂ በሰው አይደለም። ሀብዬ ስመጣ የተቀበለኝ የኔ ቤተሰብ ነው። አሁንም ከፈጣሪ በታች ከጎኔ ያለው እሱን ደግሞ ጠንቀቃችሁ ታውቁታላችሁ። ማንም ምንም እንዲጨምርልኝ ብዬ የማደርገው ምንም ጉዳይ አይኖረኝም። ለነገሩ አሁን አልበሙ ሲወጣ ቲክቶክ ላይ ቪዲዮ ስሰሩበት እንገናኛለን። ስለምታስፈራሩኝና በውስጥ መልእክት የምትልኩ ዋብያለሁ። እሰይ እንኳን አሽቃበጥኩ። ለማንኛውም የቴዲን አልበም በቪፒኤን እንድናዳምጠው በአክብሮት እጠይቃለሁ። ቪፒኤን ስናዳምጥ የተሻለ ገቢ ስለሚያስገባ ነው። ዩቲዩብ። ሰላም ሁኑልኝ። ዳዊት ጽጌ። በሀገራችን የኢትዮጵያ ሙዚቃ ኢንዱስትሪ ትልቅ አሻራ ካሳረፈባቸው የታሪክ ምዕራፎች ጀርባ የብዙዎቻችንን የልብ ትርታ የሚያውቅ የሙዚቃ ጥማታችንን የሚያረኩ ጊዜ የማይሽራቸው እንዲሁም የህዝብ ስሜት የሚገልጹ 5 ድንቅ የሙዚቃ አልበሞችን ያበረከተልን ታላቅ ድምፃዊ ያለን እርሱ በተለያዩ ጊዜያት ለበርካታ ተወዳጅ አንጋፋና ጀማሪ ድምፃውያን የላቀ የጥበብ ውጤት የሆኑ ግጥምና ዜማዎችን በመስጠት የሚታወቀው ተወዳጁና ስመጥሩ የጥበብ ሰው ቴዎድሮስ ካሳሁን ቴዲ አፍሮ። ቴዲ ለጥበብ ካለው ጥልቅ ፍቅርና ለባልደረቦቹ ካለው በጎነትና ቅንነት የተነሳ ለኔም ከዚህ ቀደም የኔ ዜማ አልበም ውስጥ የተካተቱት ቻል ዘንድሮና ባዮ የተሰኙ የሙዚቃ ስራዎችን አበርክቶልኛል። ለዚህም ከፍ ያለ ምስጋናዬ አክብሮቴ ሁልጊዜም ከርሱ ጋር ነው። አሁን ደግሞ ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ ነገ 8ኛ ወር በ18 በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች የሚለቀቅ መሆኑን ስገልጽ በደስታ ነው። ለጥበብ ሰው ቴዎድሮስ ካሳሁን ቴዲ አፍሮ ለዚህ አዲሱ አልበም ስኬትና መልካም ዕድልን ከወዲሁ እመኛለሁ። አርቲስት እሱ ባለው ይታይ ይሺ በከፍተኛ ጉጉት እየጠበቀ ባለው የቴዎድሮስ ካሳሁን ቴዲ አፍሮ 6ኛ ሙዚቃ አልበም ኢትዮሪካ በመውጣት ዋዜማ ላይ በርካታ ታዋቂ አርቲስቶች ደስታቸውንና አድናቆታቸውን መግለጻቸውን ቀጥለዋል። ከነዚህ መካከል ተወዳጁ ድምፃዊ እሱ ባለው ይታየው ይሺ አንዱ ሲሆን ለቴዲ አፍሮ ያለውን ጥልቅ አክብሮትና በልቡ ያስቀመጠውን ትዝታ በማህበራዊ ትስስር ገጹ አጋርቷል። እሱ ባለው የኢትዮሪካ አልበምን መውጣት ተከትሎ እጅግ አስደናቂ በመሆኑ በመግለጽ በዛሬው ዕለትም የተሰማውን ስሜት ኃያል እንደሆነ ገልጿል። አክሎም የሙዚቃ ህይወቱን ገና ሲጀምር ድምጹን ካሟሸባቸው ቀዳሚ ድምፃውያን መካከል ቴዲ አፍሮ ዋናው እንደነበር በማስታወስ የልጅነት ትዝታችንን ያሰመረና አሁን ላለነው በርካታ የሙዚቃ ሰዎች በሙዚቃ ህይወቱ ምሳሌ ሆነ ብርቱ ሰው ነው በማለት አድናቆትን ችሮታል። ድምፃዊው ከቴዲ አፍሮ ጋር በተያያዘ በልብ ውስጥ ትልቅ ስፍራ ያለውንና ማንም የማያውቀውን አንድ የማይረሳ ገጠመኝ ለህዝብ አካፍሏል። የራሱ የሆነውን ትርት የተሰኘውን አልበም በወጣበት ወቅት ቴዲ አፍሮ በስልክ ደውሎ እንዳበረታታው የገለጸው እሱ ባለው በዚያ ደረጃ ጉዳይ ብሎ በመደወል ተስፋ የሚሰጡ የሚያበረታቱና ምክር አዘል ቆንጆ ሐሳቦችን ጊዜውን ሳይሰስት አንድ ባንድ አካፍሎኛል። ይህ በወቅቱ ለኔ ትልቅ ትርጉምና ዋጋ ነበረው፣ ደስታም ልዩ ነበር በማለት ለተደረገለት ድጋፍ ከልብ የመነጨ ምስጋናውን አቅርቧል።
እሱ ባላይ ታየው ቴዲ አፍሮ ለሙዚቃ ስራው ያለውን ትጋትና ለዘርፉ የከፈለውን መስዋዕትነት አድንቆ እኛ ዛሬ ለመጣንበት መንገድ መሪ ነው። ውዴታ አድናቆትና አክብሮቴ ላቅ ያለ ነው። እንኳን በአዲስ ስራ መጣህልን በማለት ለታላቁ የጥበብ ሰው አቀባበል አድርጎለታል። አብርሃም ወልዴ ታዋቂው የጥበብ ሰው አብርሃም ወልዴ በጉጉት ለሚጠበቀው የቴዲ አፍሮ አልበም ያለውን አድናቆት ገለጸ። በራሱ ቃል ያሰፈረው የቴዲን አልበም ምንም ጊዜ ጓጉቼ የምጠብቅ ሰምችም የልቤ የሚደርስልኝ ነኝ። ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። ያሁኑ ደግሞ ጠበል መሰለኝ። ልክፍት ያለባቸውን የነካቸውን ማስለፍለፍ ጀምሯል። ሐሙስ በመጠበቅ ገና ማክሰኞ ላይ ነን። እንደ ሮብ ደግሞ ረጅም ቀን የለም። መልካም ዕድል እመኛለሁ። አብርሃም ወልዴ። ዮናስ ዘውዴ ቴዲን ባከል አውቀዋለሁ። በትግራይ ጦርነት ለህልውና ዘመቻ እንዲንቀሳቀስ ብዙ ተለምኖ ብዙ ተጎትኩቶ ነበር። ይህን በሚያስተባብረው ግለሰብ እሱ ግን ወይ ፈንክች ብሏል። በሌላ ጊዜ ደግሞ ማዲንጎ አፈወርቅ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበር። ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል። የተከለከለው በእነዚህና መሰል ሰበቦች ከሆኑ ልክ አይደለም። አሳ ጎርጓሪ እንዳይሆን ነገሩ። መቼውን የሚበጠሰው ይህ የቂም ሰንሰለት፣ ይህ የቂም ቋጠሮ። አቶ ዮናስ ዘውዴ። ድምፃዊ ግርማ ተፈራ ካሳ። የመስጠት ጥግ እግዚአብሔር አብዝቶ ካደላቸው በጣም ጥቂት የጥበብ ሰዎች መሃል አንዱና በተለይ በአሁኑ ሰዓት ይለያል የምለው ድንቅ ተወዳጅና ተናፋቂ በሙዚቃው ዘርፍ የንግስናን ማዕረግ በሙሉ ልቡ የሰጠነው የዜማ የግጥም እንዲሁም ብቁ ድምፃዊ ቴዎድሮስ ካሳሁን ደግ የተሰጠውንም ጸጋ ምንም ሳይሰስት ምላሽም ሳይፈልግ በመልካምነት የሚሰጥ ከራሱ ጊዜ ቀንሶ የሌሎች ሥራ በማድመጥ ሐሳብ፣ አስተያየት እንዲሁም የሚስተካከል ነገር ካለ በማስተካከል ቀናነትን የሚያስተምር ቴዎድሮስ ካሳሁን ከስሞች ሁሉ ኢትዮጵያ የሚለውን የሚወዳትን የሚሳሳላትን ሀገሩን ጠርቶ የማይጠግብ አውርቶላት አሞግሷት ዘፍኖላትም የማያባራው ቴዎድሮስ ካሳሁን በዚህ ደረጃ መወደድ መከበርን በሕዝብ ልብ ውስጥ መንገስን ከፈጣሪ በታች ነው የሚሰጠው። አስቀድሜ ሰጪውን ልዑል እግዚአብሔርን ላመሰግን ወዳለሁ። ምክንያቱም የተሰጠኝን ጸጋ መሸከምና በአግባቡ መጠቀም ለሚችለው ልጁ ሰጥቷልና። ቴዲ ስላንተ ብዙ ማለት ይቻላል። ተደምጦ የማይጠገበውን አልበምህን እየጠበቅኩኝ ነው። አንድ የተስፋዬ ካሳ ቅልድ ትዝ አለኝ። ዛሬ 8 ሰዓት ቀርቷል እንዲህ ያለው ከመቸኮሉ የተነሳ የምወድህና የማከብረው ወንድሜ እግዚአብሔር ዘመንህን ሁሉ ከነቤተሰብ አብዝቶ ይባርክ። መልካም ነገሮች ሁሉ ካንተ ጋር ይሁኑ። አሜን። ግርማ ተፈራ ካሳ። ዳዊት ተስፋዬ ደጃፍ። ቴዲ አፍሮ አልበም ሆነ ነጠላ ዜማ በለቀቀ ጊዜ ሁሉ የሆነ መነሻሸጥ ውስጥ፣ የሆነ መጽናናት ውስጥ፣ የሆነ ፍካት ውስጥ ይከተናል። ቴዲ ሁሌም ለምንሰጠው ፍቅርና ክብር የሚመጥን ኢትዮጵያዊ ነው። ነገ የሚለቀቀውን ኢትዮሪካ አልበም በጉጉት የምንጠብቀው ሙዚቃ ለመስማት ብቻ አይደለም፣ ለመጽናናት፣ ለመነሸጥ፣ ድባባችንን ለማፍካት ነው። እረ ሐሙስ መቼ ነው? ዳዊት ተስፋዬ። ድምፃዊት ራሄል ጌቱ። ዛሬ የቴዲ አፍሮ ኢትዮሪካ አልበም የሚለቀቅባት ቀን ነው። አልበሙ ሊለቀቅ ሰዓታት ቀርተውታል። አልዋሻችሁም፣ ዓመት ባሉ ዛሬ እየመሰለኝ ነው ያለው በማለት ስለ አልበሙ ስሜቷን ገልጻለች። ድምፃዊ አለምዬ ጌታቸው። ከሰላምታ ጋር አንድ ያረገን ፍቅር ኩርፊያ እያስተከዘው ኋላ የእግዚአብሔር ሰላምታን ሐኪም እንዳያዘው። ዳይ ወደ ኢትዮሪካ። ያሬድ ሹመቴ። የጥበብ ዋርካ፣ የዋርካ ጥላ፣ የጥላ ግዙፍ፣ የግዙፍ ረቂቅ፣ የረቂቅ ልሂቅ፣ የልሂቅ ቁጥብ፣ የቁጥብ ለጋስ፣ የለጋስ ማማ፣ ከማማም ዳሽን፣ የዳሽን ሰንደቅ፣ የሰንደቅ ምጡቅ፣ ከምጡቅም ሩቅ፣ የሩቅ ድብቅ፣ የድብቅ ቃል ሰንዱቅ፣ ከሰንዱቅም ውድ፣ ከውዱም ውድ አርድ፣ የውድ አርድ ትውልድ፣ የትውልድ ግርማ፣ የግርማም ንዑድ፣ የንዑድ ትሁት፣ የትሁት አርማ፣ የፍቅር ዜማ። ቴዲ አፍሮ። ያሬድ ሹመቴ።